ስለ እግዚአብሔር ለኢብራሂም እናስተምረዋለን አንድ ላይ ያቀተናል። ለሁለት ኧረ አያቀተንም። ሁለቱ ማን ናቸው? አታውቃቸውም እንዴ? እኔ እኮ አሁን እስልምና አሁን እኔ ምንም አላውቅም። እኔ የማውቀው ማለት ነው አንድ ፈጣሪ ብቻ ነው። እኔ አሁን እዚህ ጋር በቃ ፈጣሪ ብቻ ነው ማምነው። እኛ እግዚአብሔር ሆይ እኛን ፈጣሪ ብቻ ነው ማምነው። ማን እናንተ ስለ እግዚአብሔር ለኢብራሂም እናስተምረዋለን አንድ ላይ ያቀተናል። ለሁለት ኧረ አያቀተንም ማለት ስለ እግዚአብሔር ጀምር። አግዛለሁ ጀምር። እግዚአብሔር ማለት እኔ ስለ እግዚአብሔር ማስተማር ማለት ነው በጎ ጥሩ ስራ ለመስራት በቃ ይሄ እኮ ሲምፕል እኮ ነው። ስለ እግዚአብሔር ሁሉም የእግዚአብሔር ስራ ነው። ጥሩ ነገር ማለት ነው። ቦጃዬ ሰላም ነው። ደግነት ሰላም ነው አለን። ይሄ እግዚአብሔር ቃል ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆንክ አንተን ይላል ኢየሱስ ሲናገር፣ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይዘላለም ሕይወት ይላል። እውነተኛ አምላክ ብቻህን አንተን እያለ የሚጠራው ማን ነው ታውቃለህ? ቦጃዬ መንፈስ ቅዱስ ነው። ጃቢር ይሄ ኢየሱስ አምላክ አለው። ያለው ለኢየሱስ አምላክ አለው። አየህ፣ እውነተኛ አምላክ ብቻህን ይሆንክ አንተንም እያለ የሚጠራው ኢየሱስ አባቱ ነው። እዚህ ጋር አባት ሆይ እያለ ይጠራዋል። አየው፣ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብረህ ዘንድ በሥጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው እያለ አባት ሆይ እያለ የሚጠራውን እውነተኛ አምላክ ብቻህን ይሆንክ አንተን ይለዋል። አየህ፣ ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። እሱም አንድ አምላክ ነው ኢየሱስ። ግን እስኪ ጥያቄ በመስቀል ላይ የሞተው ማን ነው? ቦጃዬ ማን የሞተው መስቀል ላይ? እግዚአብሔር ነው። እግዚአብሔር ይሞታል። እግዚአብሔር ይሞታል። እግዚአብሔር ይሞታል። ሞቶ ተቀብሮ በሶስት ቀኑ ተነሳ እኮ። እግዚአብሔር ይሞታል ወይ ነው ጥያቄው። ለአንድ ሰከንድም ቢሆን እግዚአብሔር ይሞታል እንዴ? እግዚአብሔር ይሞታል በመንፈስ ቅዱስ እኮ ነው። ያው እሺ፣ ምን አለ መሰለህ መጽሐፍ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እሱ ብቻ የማይሞት ነው አለ። አየህ፣ እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለሱ ክብርና የዘላለም አሁን ማለት ነው አይሞትም። በአፋን ኦሮሞ ምንድን ነው የሚባለው? ካኩ አራና ካኩ አዲስ ብሉይ ኪዳንና የሚባለው ማለት ነው። እሺ፣ አንዴ አፋን ኦሮሞ እንቤካ እንቤካ እሱ ውስጥ አንተም እያነበብክ ያለኮ የመጀመሪያ ነው ወይስ አዲሱ ነው? ቆይ ወጅዱ ቢስ አንድ ጊዜ አሪያ። እሺ፣ አሪያ ዳ ቆይ አፋን ኦሮሞን ይምቡሳማ። እሺ፣ ኦሮሚፋ ባይብል ድልሌ ሆኖ ያለ ኦሮሞ ኢብሮ ቆይ አቤት ወይጃ እንትን አስቤ ነበረ። ቦጃ ምን አለክ መሰለ መጀመሪያ ሲገባ የመልካም ሁሉ ነገር ፈጣሪ እግዚአብሔር ነው። በቃ ቀላል ነው። ቦጃ ይሄንን ነው የምታምነው? አዎ እሱ ነው የትም ብትሄጂ ማለት ነው። መልካም ነገር በእግዚአብሔር ጋር እግዚአብሔር እሱ ነው የሚወስደው፣ እሱ ነው የሚፈልገው። አጣት አይፈልግም፣ ምንም አይፈልግም። ክፉ ነገርንስ ማን የፈጠረው? ክፉ ነገር ስራና ክፉ ነገርንስ ማን የፈጠረው ነገር ማለት ነው። ክፉ ነገርንስ ማን የፈጠረው? ቦጃ ሰይጣን ነው። ኦኬ እኮ እግዚአብሔር እንደፈጠረው መረጃ እንስጥካ። ኢሳይያስ 47ን ክፈተው። ክፉ ነገርን እግዚአብሔር እንደፈጠረው ኢሳይያስ ነክፈት መጀመሪያ ነገሩ እኮ ሲኦልና ገነት ተብሎ እኮ ነው። እሱማ ከሄድክበት እኮ ብዙ ነገር አለ እኮ። ብራንች አለው፣ ይከፋፈላል። በቃ ስትገባበት ማለት ነው። እኔ አሁን እዚህ ጋር መጽሐፍ ቅዱስ እያነበበ ነው። ወጉተካ አፋን ኦሮሞ ኒንተ እንደያጀቴሚ የሚ ከነ ዱቢስሚ ዋቀዮ አረ
ከነቆፋ አይደለም። እኔ ልንገራችሁ፣ እኔ ብዙ ፋሚሊ እዚህ ጋር የሚወዱኝ ሰዎች አሉ። ሃይማኖታቸው አሁን ዋቅፈታ አለ፣ ሙስሊም አለ፣ ጴንጤ አለ፣ ክርስቲያን አለ። ግን እዚህ ጋር ስለሚቀየሙ ማለት ነው እኔ አመንታ ውስጥ መቆፋና ዱቢሲ በቃ ኒባታ እግዚአብሔር ነጋትን ያተጉር አረቅ ወይኔ እጭ ምን አይነት ልጅ ነው ባለ ይሁን። እሺ ሌላ ሰው እናስገባጃ። ስማ ኢብሮ አንተ እኮ ከክፋትና ከመልካምነት አትጀምረለትም እንዴ? የመልካም ነገር ሁሉ ፈጣሪ ነው ሲል በዚህ አቴንሽኑን ሲክ ማድረግ ትችል ነበር። ወደዚህ ሲገባ ከበደው። አዎ እሱማ ትንሽ ግን ያው ኢንቫይት አድርግ። እኔም ኢንቫይት አድርጌያለሁ። የሚመጣ ሰው ካለ እንትን እንላለን። ኢንቫይት አድርግ። አንተ ምንም ማድረግ እየጠበቅኩ ነው። አይ ቆይ ከዚህ ነው የምጀምረው። ደህና ነህ? አልሐምዱሊላህ። ሁለቱ ማን ናቸው? አታውቃቸውም እንዴ? ኧረ እኔ አላውቃቸውም። ማወቅ ነው የፈለግከው? አዎ ድንግል ማርያም እና ልጇ። ኦኬ ድንግል ማርያም እና አምላኳ ማለት እችላለሁ? ድንግል ማርያም እና አምላኳ ማለት እችላለሁ? ኖርማል ነው። አምላኳን ነው ጡት ያጠባቸው? መሰለህ እንደዛ ነው። አምላክ ጡት ይጠባል እንዴ? በእኛ አይ አምላክ ጡት ይጠባል ወይ ነው ጥያቄ። ሃይማኖትክ ምንድን ነው? እኔ አንድ አምላክ ማመልክ ነኝ፣ ሙስሊም ነኝ። ከአንድ አምላክ ውጪ ሌላ አምላክ ነገርኩህ እኮ ሙስሊም ነኝ። ከአንድ አምላክ ነገርኩህ እኮ አልሰማኝም? አንድ አምላክን ማመልክ ሙስሊም ነኝ አለ። በቃ ነው ማጣሽ። ቆይ ኧረ ዮባ እንዳትወጣ ደግሞ እንብላ ደግሞ ይባላል። ዝም ብላ ብቻ አንተ በላለህ ገበያ። እንግዲህ ብዙ ጊዜ ብቻዬን ነው የሚሰራ ስራ ታውቃለህ። ለዛ ነው ብቻዬን የምበላው። አየሽ እና አምላኳን ነው ጡት ያጠባቸው እያልከኝ ነው? አሁን አምላኳን እንደ ልጅ አድርጋ አሁን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ እንግዲህ እና መከራከር ነው ፈለከው? አይ መከራከር ሳይሆን መወያየት ነው የፈለኩት። አሁን ኢየሱስ የጠባው ጡት የት ነው የሚሄደው? ወተቱ ምን ይሄ ነው ባቡጂ እንዴ? ለምን ባቡጂ እንዴ? ማን ሰውነቱ ነው የሚገነባው በሱ እና ልጅ ስለሆነ እኮ በቃ እሺ። ኢየሱስን ካመለከው ወተቱንም አንድ ላይ ታመልከዋለህ አንተ? አይወለ ልንገርህ፣ መጀመሪያ እኮ እሷን ሳታከብር እንዴት ነው ወደሱ የምትሄደው? እሺ እሷን በጣም ነው ማከብራት። በድንግልና ኢየሱስን እንደወለደች አምናለሁ። እኛ በጣም ማርያም እኛ ዘንድ በጣም ክብርት ነች። ማሻአላህ በድንግልና ኢየሱስን እንደወለደች የወለደችው ወንድ ልጅ መሆኑን እናምናለን። ያ ወንድ ልጅ ደግሞ ክቡር የአላህ መልእክተኛ ነብይ መሆኑን እናምናለን። እሷ በድንግልና እሱን እንደወለደች ታምናለህ አይደለ? አዎ በጣም ነው ማምነው። በትክክል አምናለሁ። እንዴ ለምን አላምነው? ያ ቁርአን ላይ ያለ መሰለኝ። እኛ ደግሞ የተወለደውን ጌታ አድርገን ነው እኛ የምናምነው። የቱ ጋር ነው እስቲ ኢየሱስ እኔ ጌታ ነኝ አምልኩኝ ያለበት ተሰሻው? በቃ ይሄን ተውና እኔ ማቀው አንተ መጽሐፍ ላይ ማቀው ሉቃስ ወንጌል ምዕራፍ 1 ላይ የተወለደው ወንድ ልጅ መሆኑን እንጂ ምን አለ መላኩም እንዲህ አላት፣ ይኸው ማርያም ሆይ አላት፣ ይኸው አንዴ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ወንድ ልጅ ማለት ምን ማለት ነው?
እንደኔና አንተ ወንድ ማለት ነው አይደል? ጾታ ያለው ያ ነገር ያለው ማለት ነው። ቀጥል ያሜው የሚሆን ወንድ ልጅ ካለ አለቀ። ገባኝ። እሱን ታመልከዋለህ? ረፉድዴ ዲሲኒ ረፍ በቀስ ቦደረፉ ምን አልከኝ ባባ? ወንድ ልጅነቱን ታመልከዋለህ? ወንድ ልጅ ትወልጃለሽ አለ አይደለ? አዎ ያ ወንድነቱን ታመልከዋለህ? ወንድ ልጅ እንት የሚሸናበትን ታመልከዋለህ? አረ ወዳኔ ዓለም አንተ እኛ ጋር ዝናብ እየዘነበ ስለሆነ በመብረቅ ነው የምታስጨርሰው። እንደ ኢየሱስን ታመልከዋለህ? ነገር ልንገርህ ባባ፣ ኢየሱስን አታመልከውም? አዳምጠኝ፣ እኔ ሐሳቤን ልንገርህ። እሺ ቶማስ እንደዚህ ያደረገ፣ ያዕቆብ እንደዚህ ያደረገ፣ ኢሳያስ እንደዚህ ያደረገ፣ ሙሴ እንደዚህ ያደረገ ምናምን ጅን ጃንካ ምናምን ነገር ማለት